ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር የሚመስለን በቀላሉ ላይ ዜና የሐረሪ ክልል ምክር ቤት ቋሚ ኮሚቴ በክልሉ ጤና ቢሮን 6 ወራት የፕሮጀክት አፈጻጸምን ገመገመ። ቋሚ ኮሚቴው በክልሉ ጤና ቢሮ ስር የሚገኝ ሪጂናል ላቦራቶሪና የጤና ጠገራ የመጀመሪያ ደረጃ ሆስፒታል የግንባታ ዝግጅት ስራዎችን ተዘዋውሮ ተመልክቷል። ለእስማኤል አብዱላሂ ዘገባ ፍቃዱ በላይ የሐረሪ ክልል ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ በክልሉ ጤና ቢሮ የሚከናወኑትን ስራዎች በሚመለከት የመስክ ምልከታ ግምገማ አካሂዷል። በመስክ ምልከታቸው የጠያራ የመጀመሪያ ደረጃ ሆስፒታል ግንባታ የወረዳው ነዋሪዎች በተደጋጋሚ ያነሷቸውና የሚጠይቁትን ጥያቄ መልስ የሚሰጥ መሆኑን ተገልጿል። የሆስፒታሉ ግንባታ 70 ሚሊዮን ብር በክልሉ መንግስት በጀት የተመደበለት ቢሆንም ግንባታው እስካሁን አለመጀመሩና ሆስፒታሉ የሚገነባበት ቦታ በህገ ወጥ ወረራ የተያዘ መሆኑን ቋሚ ኮሚቴው አስታውቋል። ሆስፒታሉ 20 ሺህ ካሬ ሜትር ላይ እንደሚገኝና የመሬት ርክክብ ሳይደረግ በጀት መያዝ እንዳልነበረበት በቋሚ ኮሚቴው አባላት ተነስተዋል። ከዚህ በተጨማሪ ሆስፒታሉ ለወረዳው ነዋሪዎችና ለአጎራባች ክልሎች ጠቀሜታው ከፍ ያለ መሆኑን ገልጸዋል። በመሆኑም ከመሬት ይዞታ ጋር በተያያዘ የካሳ ጉዳይ፣ የህገ ወጥ የመሬት ወረራ ጉዳዮች በአስቸኳይ ተፈተው የህግ ማስከበር ስራ እንዲከናወንና የሆስፒታሉ ግንባታ በአስቸኳይ እንዲጀመር ቋሚ ኮሚቴው አሳስበዋል። ሌላው የመስክ ምልከታ የተደረገበት የክልሉ የሪጂናል ላቦራቶሪ ሲሆን በዚህም ለታችኛው የህንጻ ክፍል ስራ 10 ሚሊዮን ብር መመደቡና በጤና ቢሮ በኩል የተሰሩ ስራዎች የሚበረታቱ እንደሆነ ተገልጿል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን በመልከታው ጊዜ እንደገለጹት የድሬ ጠያራ የመጀመሪያ ደረጃ ሆስፒታል ግንባታን በተመለከተ በክልሉ መንግስት 70 ሚሊዮን በጀት የተያዘለት መሆኑን ገልጸዋል። ክልሉ ሪጂናል ላቦራቶሪ የቤዝመንት ስራን በሚመለከት ለስራው 10 ሚሊዮን በጀት የተያዘ መሆኑን በማውሳት አጠቃላይ ስራው በአንድ ወር ጊዜ ውስጥ ይጠናቀቃል ብለዋል። ግንባታው የቲቪ በሽታን ያቀፈ በምስራቅ ሐረርጌ የመጀመሪያው ላቦራቶሪ እንደሚያደርገውም ገልጸዋል። የክልሉ ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ እንደገለጹት የድሬ ጠያራ የመጀመሪያ ደረጃ ሆስፒታል ግንባታ አፈጻጸም ላይ ችግር ያለ መሆኑና የህግ የበላይነት ማስከበር አለመቻሉን ገልጸዋል። ይህን ችግር ለመቅረፍ ኃላፊነት ከተሰጠ ተቋምና ከወረዳው ጋር በመሆኑ በቀጣይ ግንባታ እንዲጀመር አቅጣጫ አስቀምጠዋል። የሪጂናል ላቦራቶሪ ግንባታ ደረጃውን በጠበቀ መልኩ እንዲገነባ አቅጣጫ በመስጠት ለዚህም ስራ መሳካት ቋሚ ኮሚቴው አስፈላጊውን እገዛ እንደሚያደርግላቸውም ገልጸዋል። በሐረሪ ክልል ኤረር ወረዳ ሰላም ልማትና የማህበረሰብ አንድነትን ለማጠናከር የሚያስችል ኮንፈረንስ ተካሄደ። ማህበረሰቡ የእርስ በርስ መረዳዳትና የመደጋገፍ ባህልን ማጠናከር እንዳለበት ተገልጿል። የማህመድ አብዱላ ዘገባ እንደሚከተለው ይቀርባል። በሐረሪ ክልል ኤረር ወረዳ ሰላም ልማትና የማህበረሰብ አንድነትን ለማጠናከር የሚያስችል ኮንፈረንስ ተካሂዷል። በኮንፈረንሱ ላይ መልእክት ያስተላለፉት የኢማም አህመድ መጅሊስ ሰብሳቢ ሼክ አህመድ ከሊፍ መንግስት በትኩረት እየሰራባቸው ያሉትን የልማትና የሰላም ስራዎች ልንደግፍ እና ልናበረታታ ይገባል ሲሉ ገልጸዋል። የሃይማኖት ትምህርት በስነ ምግባር የታነጸ ትውልድ ከማፍራት አንጻር ትልቅ ሚና ያለው በመሆኑ ልንጠቀምበት ይገባልም ብለዋል። መንግስት በአሁኑ ጊዜ ትኩረት ሰጥቶ እየሰራ ያለውን ስራዎች የልማት ስራዎችን ለማስቀጠል ሁላችንም የበኩላችን እናደርጋለን። ከጸጥታ መዋቅሮች ከወረዳና ከቀበሌ አመራሩ ጋር በቅንጅት ልንሰራ ይገባል። የኤረር ወረዳ አስተዳዳሪ አቶ ናስር ሙመድ ባስተላለፉት መልእክትም የሃይማኖት ተቋማት አስተማሪዎች ትውልዱን በመቅረጽ ላይ የሚያደርጉትን ስራ ተጠናክሮ ሊቀጥል እንደሚገባ አስታውቀዋል። አቶ ናስር አክለውም ቀጣዩ ትውልድ በሰላም ግንባታ ዘርፍ በሚከናወነው ስራ በመሳተፍና ምሳሌ መሆን እንዳለባቸውም ተናግረዋል። ገንዲቡኒ ወልደግሄ ወልከበጄ ወልጀለዴሜ ወሊ አጀጀሜ ይህ ማህበረሰብ እርስ በርስ ተደማምጦ እርስ በርስ ተከባብሮና እርስ በርስ ተዋዶ እየኖረ ነው። በዚህ መንገድ ይህንን ሰፊ ማህበረሰብ እዚህ ማግኘት ብቻ ትልቅ ነገር ነው። በተመሳሳይ አሁን በተጀመረው መልኩ የሚከናወነው የልማት ስራዎች ሁሉም ህብረተሰብ ተሳትፎ ያስፈልጋል። ማህበረሰባችን ከተባበረን ችግሮች ሁሉ ይፈታል። አስፈላጊውን ድጋፍ እንደምትሰጡን ተስፋ እናደርጋለን። የኤረር ወረዳ ምክር ቤት ምክትል አፈ ጉባኤ አቶ ረመዳን አህመድ በበኩላቸው ማህበረሰቡ እርስ በርስ መረዳዳትን፣ መከባበርንና የመደጋገፍ ባህልን ማጠናከር እንዳለበትም ገልጸዋል። የሃይማኖት ሆነ የመንግስታችን የሚለው ሰው እርስ በርስ መተጋገዝ ነው ያለበት። የሃይማኖት ትምህርት መማር ዘርፈ ብዙ ጥቅም ስላለው ሊበረታታ ይገባል። በመርሃ ግብሩ በመጅሊስ እስልምና ትምህርት ዙሪያ ትምህርታቸውን ያጠናቀቁ ተማሪዎችም ምርቃት ተካሂዷል።
አረንጓዴ አሻራ እንቅስቃሴ ለማረጋገጥ በችግኝ ጣቢያዎች ከወዲሁ ለተለያዩ ችግኞች እንክብካቤ የተደረገ መሆኑ ተገለጸ። በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ በቂሌ ችግኝ ጣቢያ ለአረንጓዴ አሻራ መርሃ ግብር ዝግጅት የተካሄደ መሆኑን የክልሉ ግብርና ልማት ቢሮ አስታውቋል። ለአደም ኢብራሂም ዘገባ ገዛኛ ራጌ። በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ በቂሌ ችግኝ ጣቢያ ለአረንጓዴ አሻራ ከወዲሁ ችግኝ ዝግጅት እየተካሄደ መሆኑን የክልሉ የግብርና ልማት ቢሮ አስታውቋል። በክልሉ የአረንጓዴ አሻራ እንቅስቃሴን ተግባራዊ ለማድረግ 30 በመቶ የሚሆኑት የጫካ ዛፎችና 70 በመቶ የሚሆኑት ለምግብነት የሚያገለግሉ የፍራፍሬ ችግኞች በመለየት እያለሙ መሆኑን በክልሉ ግብርና ልማት ቢሮ የተፈጥሮ ሀብት ልማት ዳይሬክተር አቶ አራርሶ አደም ገልጸዋል። ቢቁልቱወን ቦሶናቲስ ባየ ጅራ ፈከኛፍ ብዙ የዱር እጽዋት አሉ። ለምሳሌ ብዙ አገልግሎት የሚሰጡ የወይራ፣ ዋንዛ፣ ግራፍሊያ የመሳሰሉ አጠቃላይ የአየር ንብረት ለውጥን የሚቋቋሙ ተክሎች ናቸው። አለጥ ጅራ መቅለንሳ ቆሎቹፊስ ባየ ወርባቺሶ ላይ በችግኝ ጣቢያው መርሃ ግብሩ የተሳካ እንዲሆን የተመረጡ የእጽዋት አይነቶች በባለሙያ ተመርጠው እንክብካቤ የተደረገላቸው መሆኑን የገለጹት ደግሞ የቂሌ ችግኝ ጣቢያ ኃላፊ አቶ ጥላሁን ስለሺ ናቸው። እንደ ማዕከላችን የተመረጡና ጥራት ያላቸውን ችግኞች በማዘጋጀትና ለሕዝብ ለማከፋፈል እየሰራን ነው። የጣቢያው ሰራተኞች በ2018 የበጀት ዓመት የአረንጓዴ አሻራ ስኬታማ ለማድረግ የስራ ሰዓታቸውን በመጨመር እየሰሩ መሆኑን ተናግረዋል። የዘንድሮ የአረንጓዴ አሻራ እንቅስቃሴ ስኬታማ ለማድረግ በክልሉ ወረዳዎች የተፈጥሮ ሀብቶችን ለማሳደግ ዝግጅት እያደረጉ መሆናቸውን ተናግረዋል። ሐረር ብዙዎች በአብሮነት በመዋደድና በፍቅር ለዘመናት የዘለቁባትና ለብዙ ኢትዮጵያን ተምሳሌት መሆኗን ለረጅም ዓመታት አብረው የኖሩ ነዋሪዎች ገለጹ። በነዋሪው ዘንድ የተለመደውን የአኗኗር ዘይቤ ለትውልድ ማሸጋገር ከእያንዳንዱ ነዋሪ ይጠበቃልን ብለዋል። ቤተልሔም ደሴ የሰላም የፍቅር የመቻቻል ከተማ በመባል ዓለም አቀፍ እውቅና የተሰጣት ሐረር ከተማ በርካታ ብሔር ብሔረሰቦችን በጉያዋ አቅፋ በፍቅር የሚኖሩባት ትንሿ ኢትዮጵያ ናት። ይቺ ከተማ ባለ ታሪክ ጥንታዊት ከተማ የባህል ፈርጥም ናት። ተፋቅረው የሚኖሩባት የአብሮነት ከተማ ሲሉም በርካቶች ይመሰክሩላታል። አንዱ ጠግቦ ሌላኛው ተርቦ፣ አንዱ ተደስቶ ሌላው ደግሞ አዝኖ የሚያድርበት ስርዓት በዚህ ጥንታዊ ከተማ አይታወቅም። ከተማዋን የረገጡ እንዲሁም ለስራ የመጡባት ሁሉ ሐረር ከተማ የፍቅር ከተማ ናት ብለው በየአጋጣሚው የሚመሰክሩላት ከተማችን ሐረር የበርካታ ብሔር ብሔረሰቦች መኖሪያ መገኛ ናት። ከነዚህ መካከልም እኛም ለዛሬ እንግዳ አድርገን በጉርብትና የሚኖሩ የተለያዩ ብሔረሰቦችን ይወክላሉ ብለን ያነጋገርናቸው እንግዶችን ጋብዘንላቸዋል። ሐረር ብዙዎች በአብሮነት በመዋደድና በፍቅር ለዘመናት የዘለቁባት ለብዙ ኢትዮጵያውያን ተምሳሌት የመሆን አኗኗር አለን ይላሉ ያነጋገርናቸው ጎረቤታሞቹ ለረጅም ጊዜያት በጉርብትና አብሮ መኖራቸውንና ደስታና ሀዘናቸውን እንዲሁም በዓላትን ዘርና ሃይማኖት ሳይለያቸው በአንድነትና በመተጋገዝ እንደሚያሳልፉ ገልጸውልናል። አንድ ላይ እጅ ለእጅ ተያይዘን ምንጓዝ ሰው ነን። እኛ ያው ሀዘን ሲኖርም እኛ ጋር ሙስሊሞች ጋር ሐረር ሀዘን ሲኖር እነሱ መተው እኛ ጋር ይቀመጣሉ፣ ይካፈላሉ። ሰርግም እንደዛው እና በጣም ቅርርብነት አለን። በጣም ነው የምንከባበረው። በጣም የኔ ነው ያንቺ ነው ሳንባባል ተጋግዘን ያለውን ነገር የተቸገረ ሰው እንኳን ባህላችን ቢኖር ኦሮሞ አንል አማራ አንል አንድ ላይ ተጋግዘን ተፋቅረን እየተጓዝን ነው ያለነው። ሐረር ጀቹን ኑቲ ሰባብ ሰብለሞኒ እንዲ ኸይሰት ከብየ ብራለን ብየ ብራ ሐረር ሁሉም ብሔር ብሔረሰቦች በአንድነት የሚኖሩባት ከተማ ናት። ሐረር ችግር ጭንቅ የሌለባት ለመግለጽ ቃላት ያጥረኛል። ሙስሊሙም ክርስቲያኑም በጋራ የሚኖርባት ሀገር ናት። እድርም አፎሻም አለን። ሁሉም ብሔር ብሔረሰቦች በበዓላት ጊዜ አብረን ነው የምናሳልፈው። ኑያምን ሰባብ ሰብለሞኒ ተቆታኔ ወልኛታ አዳ አዳዳ ጎኔ ሁንደራው ጀቹ እኔ ጎረቤቶቼ መልካም ሰዎች ናቸው። ሙስሊም አብዛኛው ሙስሊሞች ናቸው። ክርስቲያኖችም አሉ፣ ኦሮሞዎች አሉ፣ አድሮች አሉ፣ አማሮች አሉ። እኛ በክፉ ሀዘን ቢደርስብን በሀዘናችን ላይ እኩል አብረውን ነን። በደስታችን ጊዜ በወሊድ በሰርግ ተለያይተን አናውቅም። በእውነት ነው የምለው። አሁን ለዚህ ስለሚወራው ነገር ሳይሆን ትክክለኛው እውነተኛው ነገር እኛ ጥሩ ማህበራዊ ትስስር ማህበራዊ ፍቅር አለን።
አልተለያየንም፣ ወደፊትም አንለያየም። ልጆቻችንም አብሮ ናቸው። መልካም ግንኙነት ነው ያላቸው። መልካም ግንኙነት ደግሞ ጤናማ ህይወት እንዲኖርሽ ያደርጋል። መልካም ግንኙነት ከሌለ ደግሞ ሁልጊዜ ተጠባብቀሽ የምትኖሪ ህይወት ነው የሚኖረው እና እግዚአብሔር ይመስገን እነሱ ጎረቤቶቼ መልካም ሰዎች ናቸው። ሌሎቹም እንደዛው በዚህ ቦታ የሌሉት በተለይም የሐረሪና የኦሮሞ ብሔረሰቦች በደም ጭምር ተሳስረው የተዋለዱና የተጋመዱ በመሆናቸው ይህንን ለዘመናት የዘለቀ አብሮነትን ለመበረዝና ለመሸርሸር እኩይ ዓላማ ይዘው ጥረት የሚያደርጉ አካላት ጥረታቸው የከሸፈ መሆኑን ሊገነዘቡ ይገባልም ብለዋል። ኦሮሞም ሐረሪም አንድ ነው። ኦሮሞ ሐረሪን አግብቶ ተዋልዶ አለ። ሐረሪም እንደዛው ኦሮሞም እንደዛ ሐረሪን አግብቶ አለ። ግን የኦሮሞና የሐረሪን ግጭት የሚፈልግ አንሰማቸው፣ ጆሮም የለንም። ኦሮሞም አይሰማም፣ ሐረሪም አይሰማም። እንዳውም ይሄን ጊዜ ነው እንዳውም ተጠናክረን እጅ ለእጅ ተያይዘን መጓዝ ያዝ ነው። ካከና ከነንቲ እኒ ሞርሚን እንደገኙ ነሙ አካባቢ ጅርትርት ወጀቱ ቀባና ከና እኛ እንዲህ አይነት ነገር አንሰማም። ሁሉም በየአካባቢው መቃወም አለበት። እምነታችን አንድ ነው። ሁሉም የራሱ ባህል አለው። እኛን የሚያገናኘንና አንድ የሚያደርገን እህትማማችነት ነው። እኔም እሷም የራሳችንን ባህል ይዘን ኢትዮጵያውያን ነን። በተይሲንስ ካዛ አዳሲዮ ቀበቱ ኢትዮጵያ አይደኑት። ይህ በእነሱ የተገለጸው አብሮነት በአብዛኛው የሐረር ህዝብ ነዋሪዎች ዘንድ የተለመደ አኗኗር በመሆኑ ይህንን ጠብቆ ለትውልድ ማሻገርም ከእያንዳንዱ ነዋሪ ይጠበቃልም ብለዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ሁላችንም ደህና ካልሆንን በተናጠል ደህና ልንሆን አንችልም ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በሌላ ዜና በብልጽግና ፓርቲ የተገኙ ውጤቶችን ለማስቀጠልና ለማስፋት በየደረጃው ያሉ አመራሮች በትጋት መስራት ይኖርባቸዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አሳሰቡ። ይህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ሁላችንም ደህና ካልሆንን በተናጠል ደህና ልንሆን አንችልም ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር በመሆን አህመዲ መስጂድን መጎብኘታቸውን ገልጸዋል። ህዝብን ማጋጨት ዓላማቸው በሆኑ አካላት የተጎዳውን መስጂድ ህዝብን ማስተሳሰር ዓላማቸው የሆኑ ወገኖች መልሰው ገንብተውታል ብለዋል። ሁላችንም ደህና ካልሆንን በተናጠል ደህና ልንሆን አንችልም ያሉት ምክትል ጠቅላይ ሚኒስትሩ ስለዚህም እኛ ደህና እንድንሆን የሌሎችን ደህንነት ማረጋገጥ ይገባል ብለዋል። አርሶ አደሩንና መሬቱን በአንድ የመረጃ ስርዓት ውስጥ ለማገናኘት የተከናወነ ባለው ተግባር እስካሁን ከ77000 በላይ አርሶ አደሮች መረጃ በቀጥታ በየአካባቢያቸው መሰብሰቡን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታውቋል። የኢንስቲትዩቱ የቴክኖሎጂና ዲጂታል ኢኖቬሽን ዳይሬክተር ዶክተር ግሩም ከተማ ለአዲስ ዘመን እንደገለጹት መረጃቸው ከተሰበሰበው አርሶ አደሮች መካከል 58000 የሚሆኑት በብሔራዊ መታወቂያ ስርዓት ውስጥ ተጣርተው ስርዓት ውስጥ ተካተዋል። የመረጃ አሰባሰብ ሂደቱ አርሶ አደሩን በብሔራዊ መታወቂያ አማካኝነት በአንድ መለያ ብቻ እንዲመዘገብ በማድረግ የመረጃ መደራረብና ብክነትን ሙሉ በሙሉ እንደሚያስቀርም አብራርተዋል። በተጨማሪም 1.6 ሚሊዮን የሚሆኑ አርሶ አደሮችን ነባር መረጃ የማጣራትና ወደ ስርዓቱ የማስገባት ስራ የተከናወነ እንደሚገኝ ጠቁመዋል። ይህ የዲጂታል መገለጫ ስርዓት ተግባራዊ መሆኑ አርሶ አደሩ ያለምንም እንግልት የባንክ ብድር እንዲያገኝ መንገድ እንደሚከፍትና የሀገሪቱን የግብርና ክፍለ ኢኮኖሚ ወደ ላቀ የዲጂታል ደረጃ እንደሚያሸጋግረው ተመላክቷል። በህብረተሰብ ጤና ጉዳት ላይ ሊያስከትሉ በሚችሉ ከ13000 ኩንታል በላይ የጨው ምርቶች ላይ እርምጃ ወስጃለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። የባለስልጣኑ ምክትል ዋና ዳይሬክተር ነጋሽ ስሜ በሰጡት መግለጫ እንዳሉት ተቋሙ ባደረገው ክትትል በኦሮሚያ ክልል ሸገር ከተማ በህብረተሰብ ጤና ላይ ጉዳት ሊያስከትል የሚችል ደህንነቱ ያልተጠበቀ ከ13000 ኩንታል በላይ የጨው ምርት በቁጥጥር ስር መዋሉን ተናግረዋል። ከነዚህም የጨው ምርቶች ላይ ናሙና በመውሰድ በተደረገ ምርመራ ተገቢውን የጥራት ሂደት ያልተከተሉ መሆናቸው ተረጋግጧልም ነው ያሉት። ማህበረሰቡን ከምግብ ጋር ከተገናኙ በሽታዎች ለመጠበቅ በምግብ ቁጥጥር ላይ የሚደረገውን ቁጥጥር አጠናክሮ እንደሚቀጥል አረጋግጠዋል። ህብረተሰቡ ደህንነታቸው ያልተጠበቁ ምርቶችን ሲመለከት ጥቆማዎችን እንዲሰጥ ጥሪ ማቅረባቸውን ኢዜአ ዘግበዋል።
በብልጽግና ፓርቲ የተገኙ ውጤቶችን ለማስቀጠልና ለማስፋት በየደረጃው ያሉ አመራሮች በትጋት መስራት ይኖርባቸዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አሳሰቡ። የኦሮሚያ ክልላዊ መንግስት የ2018 በጀት ዓመት 6 ወራት የመንግስትና የድርጅት አፈጻጸም በአዳማ እየገመገመ ይገኛል። ከክልል እስከ ቀበሌ በመዋቅር በተሰራው ስራ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ተስፋ ሰጪ ተግባር የተከናወነ ቢሆንም ብዙ ቀሪ የቤት ስራዎች ሊሰሩ እንደሚገባ ርዕሰ መስተዳድር ሽመልስ አብዲሳ ተናግረዋል። የኑሮ ውድነት፣ ስራ አጥነት፣ ድህነት፣ ስርዓት አልበኝነትና ብልሹ አሰራር በስራ ታሪክ ሊሆኑ ይገባል ብለዋል። የተጀመሩ ኢኒሼቲቮች በጥራትና በፍጥነት መሰራታቸውን አመራሩ በትኩረት ሊከታተል የሚገባ ጉዳይ መሆኑንም አቶ ሽመልስ አስገንዝበዋል። በአገልግሎት አሰጣጥ ዙሪያ በህዝቡ ይነሱ የነበሩ ቅሬታዎችን በቴክኖሎጂ የታገዘ አገልግሎት በመስጠት ችግሮች እየተፈቱ መሆኑን የገለጹት ደግሞ የኦሮሚያ ቅርንጫፍ ብልጽግና ኃላፊ ከፍ ያለው ተፈራ ናቸው። ከዓለም አቀፍ ወዳገኘናቸው መረጃዎች ስናልፍ ቶጎ የቡርኪና ፋሶ ፕሬዝዳንት ትራውሬን ለመግደል አስረዋል የተባሉትን የቀድሞው መሪዋን አሳልፋ ሰጠች። ዘገባው የቢቢሲ ነው። ባህር ጠንክር እንደሚከተል ያቀርበዋል። ቶጎ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬን ለመግደል በማሴር የተወነጀሉትን የአገሪቱ የቀድሞ መሪ በቁጥጥር ስር በመዋል አሳልፋ ሰጠች። በአውሮፓውያኑ 2022 መፈንቅለ መንግስት አድርገው ወደ ስልጣን የወጡት የቀድሞ መሪ ፖል ሄንሪ ሳንዶግ ዳሚባ ከ8 ወራት በኋላ ከስልጣን የወረዱት በአሁኑ ፕሬዝዳንት በተፈጸመባቸው ግልበጣ ነበረ። ኋላ ላይ ደግሞ ፕሬዝዳንት ትራውሬ ላይ የግድያ ሙከራ በማቀነባበር ተከሰዋል። የቀድሞ መሪ ዳሚባ ለቡርኪና ፋሶ ባለስልጣናት ተላልፈው የተሰጡት ባለፈው ሳምንት ቅዳሜ ዕለት እንደሆነ ከቶጎ የፍትህ ሚኒስቴር የተገኘው መረጃ ያሳያል። ተላልፈው ሲሰጡም በተደረሰው ስምምነት መሰረት ቡርኪና ፋሶ የፖል ሄንሪ ሳንዶግ ዳሚባ አካላዊ ደህንነት፣ ክብርና ፍትሃዊ የፍርድ ሂደት መብቶችን ለማረጋገጥ እንዲሁም የሞት ቅጣት ላለመጣል ቃል ገብተውላቸዋል። የቶጎ ፍትህ ሚኒስቴር መግለጫ እንደሚያስረዳው የቀድሞ መሪው ላይ የቀረቡት ክሶች የመንግስት ገንዘብ ያለአግባብ ማባከን፣ በህገወጥ መንገድ መበልጸግ፣ ሙስና፣ የተሰረቁ ንብረቶችን መረከብና በህገወጥ መንገድ የተገኘን ገንዘብ ህጋዊ አድርጎ ማቅረብ የሚሉት ናቸው። ዳሚባ የቀረበባቸው ክሶችን በተመለከተ እስካሁን የሰጡት አስተያየት የለም። ቢቢሲ ያደረገው የስልክ ጥሪም ምላሽ አለማግኘቱን አስታውቋል። ክሶቹ ውስጥም እጅግ ከባዱ የአሁኑ ፕሬዝዳንት ለመግደል አሲሯል በሚል የቀረበው ውንጀላ ነው። ባለፈው ታህሳስ ወር ላይ ትራውሬ ላይ ሊፈጽሙ የታቀዱት ተከታታይ የግድያ ሙከራዎችና አገር የማተራመስ ሴራዎች በጸጥታ ኃይሎች መክሸፋቸውን የቡርኪና ፋሶ የደህንነት ሚኒስቴር መሐመዱ ሳና ተናግረው ነበር። የቡርኪና ፋሶ መንግስትም ባለስልጣናት ዳሚባ በስደት ባሉበት እነዚህ ድርጊቶች እያቀነባበሩ እንደሆነ በመግለጽ በተደጋጋሚ ከሷል። በአውሮፓውያኑ 2024 መጨረሻ ላይም ባለስልጣናት ወታደራዊ ክንፍ ብለው የጠሩት ሰፊ ሴራ ዋና መሪ ዳሚባ እንደሆኑም ተናግረው ነበር። የአውሮፓ ህብረት ከዴንማርክና ከግሪንላንድ ጎን እንደሚቆም አስታወቀ። የአውሮፓ ህብረት ኮሚሽነር ኡርሱላ ቮንደር ላይን ህብረቱ ለግሪንላንድና ለዴንማርክ ሙሉ ድጋፍ እንደሚሰጥ አስታውቀዋል። ሉዓላዊነት ለድርድር አይቀርብም ሲሉም ተናግረዋል። በዳቮስ የቡድን 8 ላይ ንግግር ያደረጉት ኮሚሽነሯ የአውሮፓ ህብረት ከዴንማርክና ከግሪንላንድ እጅ ለእጅ ተያይዞ እንደሚሰራም ገልጸዋል። በምጣኔ ሀብትና በመሰረተ ልማት ዘርፍ ድጋፍ መስጠት እንደሚቀጥሉም አክለዋል። የአውሮፓ ህብረት የአርክቲክ ደህንነትን ለመጠበቅ ከአሜሪካና ከሌሎችም አጋሮች ጋር በጋራ ፍላጎቶች ላይ በማተኮር እንደሚሰራም ገልጸዋል። ካናዳ፣ ኖርዌይ እና ዩናይትድ ኪንግደምን ጨምሮ በአውሮፓ ያሉ አገራት የጋራ ደህንነት ትኩረት እንደሚሰጠው የገለጹት ኮሚሽነሯ አውሮፓ አዲስ የደህንነት መዋቅርን መላመድ አለባትም ብለዋል። ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።